ውዶችዬ እንግዲህ በዛሬው ዕለት በቃ ፏፈካ እያልኩ በመዲነቱል ሙነወረ ዙሪያ ነኝ ማለት ነው። ማየት ማመን ነው ማለት ነው። ጎራ እያላችሁ አእምሯችሁን ዘና አርጉ ማለት ነው። እና ዛሬ መዲነቱል ሙነወረ ሂጄ ሰግጄ ዘና ብያለሁ። እናንተም ኑና ዘና በሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሩኝ ማለት ነው። እንግዲህ እንዳያችሁትና እንደነገርኳችሁ ዛሬ በውዱና በተከበረው መዲነቱል ሙነወረ በረመዳን ጾም ከተለያየ ሀገር እየመጡ ይዘይራሉ፣ ዱአ ያረጋሉ፣ ይዝናናሉና ዛሬ በዛ ነኝ ማለት ነው። መንገዴን እየቀጠልኩ መንገዱንም ሁሉንም ዛሬ እንግዲህ ቀንጨብ ቀንጨብ አድርጌ አሳያችኋለሁ ማለት ነው። ሆኖም ማለት ነው የሰው ልጅ ሁልጊዜ በቃ አእምሮውን እያጨናነቀ በስራ እየተወጠረ በሀሳብ በተለያየ ነገር ቁጭ ብሎ ራሱን ማዳመጥ የለበትም ማለት ነው። መዲነቱል ሙነወረ ወይም መካ ሙከረመ ትትሄዱ ብር አይከፈልበትም። ብቻ እናንተ ልባችሁን ሰውነታችሁን ገልባችሁን ንጹህ አድርጋችሁ ሄዳችሁ ዱአ አድርጋችሁ እስትግፋር አድርጋችሁ መንጣት ነው እንጂ የአእምሮአችሁን አዲሳችሁ ሌላ ነገር ምንም ነገር ስለሌለ ነገ እሄዳለሁ ዛሬ እሄዳለሁ እያለ አሁን እዚሁ መዲና በዙሪያዋ ሆኖ እዚሁ መካ ሙከረመ በዙሪያዋ ሆኖ የማይሄዱ አሉ ማለት ነው። ለምን? በጣም ችግር አለባችሁ እናንተ ማለት ነው። ሄዳችሁ ዘና በሉ። ስልክ ተማውራት በቃ የተለያየ ነገር ዝም ብላችሁ ተማረክ ሄዳችሁ እዛ ዱአችሁን ተደስታችሁ በቃ ዘና ትላላችሁ። አዲስ አእምሮ ነው የሚመጣላችሁ ብታዩ እዛ ትሄዱ ማለት ነው። እና በጣም ደስተኛ ሆኜ ዱአዬን አርጌ ዘና ብዬ የምፈልገውን ነገር ይቅርታ ገዝቼ መጣሁ ማለት ነው። እና ውዶችዬ እንግዲህ እናንተስ የት ናችሁ ነው የምለው። እየሄዳችሁ ዘና እያላችሁ እየተዝናናችሁ እየገዛዛችሁ መንጣት ግድ ነው ማለት ነው። አያችሁት? እያሳየኋችሁ አካባቢው በጣም ሲያምር አያችሁ? መንገዱ በጣም ነው የሚያምረው። በቃ ይሄ መንገዱ ራሱ በቃ ነፍስ ይከፍታል ማለት ነው ውዶችዬ። እና ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። የተረጅም ጊዜ በኋላ ነው አንድ የሆነ ነገር ትበላሽባችሁ ሁሌ ይበላሽባችኋል ማለት ነው። ስራ ስለሌለኝ በኢትዮጵያ በዛ ምክንያት ተውኩት። አሁን ደግሞ ሌላ ቦታ ስራ ትገባ አይመቻችልኝም እንኳን ሊብ ለመግባት ቪዲዮ ቀርጦ ለመልቀቅ። አንዴ ትዳርም ሆነ ህይወትም አንዴ አይበላሽባችሁ ተተበላሽ አለቀ ነገሩ። እና ውዶችዬ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ረመዳን ውስጥ እንዴት አድርጎ ይዟችኋል? እንግዲህ ዛሬ ረመዳን ኢንሻአላህ ባላህ ፍቃድ 11 ቀን ጾም ነው ማለት ነው። እንግዲህ ጾመው የሚጨርሱት አላህ ያርገን። 11 ቀን ተጾምን 19 ቀን ቀረን ማለት ነው። እንግዲህ እያገባደድነው ነው ማለት ነው። ትንሽ ለመዲያም ቅመሞች ስራ ቢያጨናንቅና ስራ ቢበዛብንም እንግዲህ ምንም ማድረግ አንችልም። ያለፈ አትቁጠር የባሰ ይመጣል ነው ምን የሚባል አለ። በዛ እየተጥናናን መኖር ነው ያለብን ማለት ነው ውዶችዬ። እና ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያን ሰላም አላህ ያርግልን። ወጥተው ተመቅረት አላህ ይጠብቀን። በየስደት ዓለሙ እህቶቻችን እየወጡ እየታመሙ ብዙ ነገር እየደረሰባቸው ነውና አላህ እየተጠጠቀ ይጠብቀን እያልን ዱአ እናደርጋለን ማለት ነው። እንግዲህ አያችሁት ዛሬ መዲነቱል ሙነወረ በዚህ መልኩ ሄጃለሁ ማለት ነው። ማሻአላህ ተባረካላህ። ከተለያየ ክልል ከተለያየ ቦታ ስለሚመጣ ሰው አያችሁ በጣም ደስ ይላል ብታዩ። በቃ እዛ ሄዳችሁ ልባችሁን ንጹህ አድርጋችሁ ሰግዳችሁ ዘና ብላችሁ ዱአችሁ ማአሙል ደስ ሆኖ የምትመጡት ማለት ነው። ሄዳችሁ
ዱአ አድርጉ ዘና በሉ ማለት ነው ውዶችዬ። እናማ እንግዲህ ዛሬ በዚህ መጥቼላችኋለሁ። ከእናንተ ላይክ እና ሼር ማድረግ ነው የሚጠበቅባችሁ ማለት ነው። አብሽሩ ጠንክሩ። ሀገራችን ኢትዮጵያ ህዝባችንን ሰላም አላህ ያርግልን። ቪዲዮውን ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ውድድድ ያደርጋችኋለሁ። ተኔ የበለጠ ደግሞ አላህ ሱብሃነ ተዓላ ውድድድ ያደርጋችሁ ማለት ነው። እና ወዶችዬ እንግዲህ ይሄን ይመስላል የዛሬ ውሎዬ እና የዛሬ ቪዲዮዬ ማለት ነው። አብሽሩ ጠንክሩ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ ህዝባችን እያልን በሰላም እንዲወጣን ደግሞ ሀገራችን በሰላም እንድንገባ እያልኩ ምኞቴ ነው። ብዙዎቹ በስደት ዓለም ወጥተው እየቀሩ እየታመሙ ዋለ ራሴ ነው። በተለይ በኮንትራት እህቶቻችሁ ያሉ ከባድ ነው ማለት ነው። በዱአ እንረሳሳ። ዝም ብለው እያስተያዩ ይጨናነቃሉ፣ ያማቸዋል፣ የአእምሮ ጭንቀት ምናምን ስለሚይዛቸው አላህ ሱብሃነ ተዓላ ይጠብቅልን እያልን ዱአ እናርግ ማለት ነው። እና ወዶችዬ ቪዲዮውን ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ለቀጣይ ቪዲዮ ሌላ አዲስ ይዤላችሁ እመጣለሁ። ደህና ሁኑ። ቻው እላችኋለሁ። እሺ አብሽሩ ጠንክሩ። ቻው ውዶችዬ።